ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለም ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችሁ አለ። ዛሬ ወደ ሚዛናችን ይዘንላችሁ የመጣን እንግዲህ የእንጀራ እናት ፖለቲካ ነው። ይሄ የእንጀራ እናት ይባላል። ልጆች ሲያለቅሱ እንደምታውቁት ይሄ ልጆች ሲያለቅሱ አፋቸው ላይ ይሄን ታረጉላችኋላችሁ። ያን እየሞጠሞጡ ለጊዜው ለቅሳቸውን ያቆማሉ። ልጆችን ረሃባቸውን አያስተዋግስም፣ ሆዳቸው ውስጥም አይገባም፣ ባዶ ፕላስቲክ ነው። ይሄ ጉዳይ እንግዲህ ልጆችን በሽታ የመከላከል አቅማቸውን አይጨምረውም፣ አይቀንስም። ምንም ጥቅም የሌለው ለቅሶ ለማስታገስ ብቻ። ይሄ እንጀራ እናት ኢትዮጵያ ውስጥ በአፍሪካ እንዲህ ያሉ የእንጀራ እናት ፖለቲካዎች ለዘመናት ሲንከባለሉ መጥተዋል። ለዘመናት ለጊዜው ጩኸት የማስታገስ ፕሮፓጋንዳ የመስራት ነገሮችን የማርገብ ስራዎች ለዘመናት በአፍሪካ ፖለቲካዎች ሲሰሩ ከርመዋል። ነገር ግን ዘላቂ መፍትሄና ውጤት ያመጣል ወይ የሚለው ላይ እንነጋገር። ለምሳሌ በትናንትናው ዕለት ስታሊን ከአሜሪካ ተነስቶ አስመራ ገባ። ተመልከቱ። ከአሜሪካ ተነስቶ አይኑ በጫጥበ ነው መላች ያን ሁሉ የኢትዮጵያን ሕዝብ ሲያንቋሽሽ፣ የኢትዮጵያን መንግስት የኢትዮጵያን ሕዝብ አማራን፣ ኤርትራን ሲያዋርድ ሲያንቋሽሽ የነበረ ትፋቱን ሲተፋ የነበረ ስታሊን አይኑን በጫጥበ የእግዚአብሔር መልአክ መስሎ ክንፉን ዘርግታ አስመራ ገባ። ተመልከቱ። ታደሰ ወረዳ ደግሞ ጅማ ወረደ። አንድ እግሩ አስመራ ነው፣ አንድ እግሩ ያለ የህዋት የት ነው? ጅማ ነው። ይሄ ምንድን ነው? ጊዜያዊ ለቅሶችን የማስታገስ የጡጦ ፖለቲካ። ይሄ የእንጀራና ጡጦ ልጆች አፍ ላይ እንደሚሳካ ለጊዜው የማዘናጋት ልጆች ለምሳሌ እንጀራና ጡት የሚጠቡ መስላቸው ይዘናጋል። አማራን የማዘናጋት፣ ኤርትራን የማዘናጋት፣ የኢትዮጵያን ህዝብና መንግስት የማዘናጋት። ለምን? ህወሓት ካለፈው እሳት ካለፈው ሞትና እልቂት የተማረ አንድ ትምህርት አለ። ያን ሁሉ ጠላት በአንድ ጊዜ መጋበዝ ትክክል አይደለም። በሶስት አቅጣጫ ከኤርትራም ከአማራም ከፌዴራል መንግስቱ ከአፋርም በአራት አቅጣጫ የተዋጋ ነው ውጊያ የመጨረሻ ሰቅጣጭና ጥፋት ነበር። ስለዚህ ጠላት እንቀንስ አለ ህወሓት። ማንን እንቀንስ? ፌዴራል መንግስቱ ጋር ያለንን ጠላትነት እንቀንስ፣ ከአማራ ህዝብ ጋር ያለንን ጠላትነት እንቀንስ፣ ከኤርትራ ጋር ያለን ጠላትነት እንቀንስ። እንዴት እናድርግ የሚለውን ለአመታት ቁጭ ብለው ሲያስቡ ነበር። ለአመታት ቁጭ ብለው ላለፉት 2 ዓመታት ድብን ዓመት አንድ ወይ 2 ጠላት እንቀንስ፣ ከተቻለ 2 ጠላት እንቀንስ፣ ካልተቻለ አንድ ጠላት እንቀንስ ሲባል ቅድሚያ የተሰጠው ኤርትራ ነው። ኤርትራ ያለፉት 30 ዓመት የገባችበት ኢኮኖሚያዊና ፖለቲካዊ ጫና በህወሓት ምክንያት ነው። በህወሓት ምክንያት ኤርትራኖችን አሜሪካኖችን ለማጥፋት ተነስተዋል። በቅርብ ጊዜ የኤርትራን መንግስት ገለባብጠን እንደ ሶሪያ እናደርገዋለን በቅርብ ቀን ለማየት ያብቃችሁ ነው ያለው የአሜሪካ መንግስት ቃል በቃል። ትናንትና ወዲያ ምንድን ነው ያለው? ኤርትራ ከትግራይ ከያዘችው መሬት በሙሉ ነቃቅላ እንድትወጣ በአስቸኳይ። ተመልከቱ። ትክክለኛ የህወሓትን አቋም የምታገኙት በአሜሪካ በኩል ነው። ህወሓት ሂዶ ለአሜሪካኖቹ ያለቃቅሳል። ይሄ ኤርትራ መሬትን ወስዳ ህዝቤን ጎላ፣ በዚህ ወጥቶ ዞር ጭፍጨፋ፣ በዚህ ገብቶ በዚህ ወጥቶ ይላል። ህወሓት በጎን ምን ያደርጋል? ስታሊንን ይልካል። የተወሰኑ የህወሓት አመራሮችን ወደ አስመራ ይልካል። ከዛ ይሄ የማዘናጋት ስራ ኤርትራኖች ላይ አሁንም ህወሓት ጥርስ እንደነከሰም የኤርትራኖችን ህዝብ ደም ማፍሰስ እንደሚፈልግ የምታውቁት በኢትዮ ፎረም በኩል ነው። ሻዕቢያ ውሻ ቆሻሻ አድርጎ ነው የሚሳደበው 24 ሰዓት። ስለ ክርስቲያኖ ሮናልዶ እንኳን ቢያነሳ ኢትዮ ፎረም ሻዕቢያን ሳይሰድብ አያልፍም። ይጎርማጫል። ምንም በምንም የማያገናኝ ጉዳይ ላይ ኢትዮ ፎረም አሁንም ሻዕቢያን 24 ሰዓት ነው የሚሰድበው። ለምን ይመስላችኋል? ትክክለኛ የህወሓት አቋም የሚንጸባረቀው በሚዲያ በኩል በኢትዮ ፎረም፣ በፖለቲካ በኩል ደግሞ በአሜሪካ በኩል። ስለዚህ አሜሪካኖች ኤርትራን ማጥፋት እየፈለጉ የኤርትራን መንግስት መጎልበጥ እየፈለገው እንዴት ነው የህወሓት ሰዎች የአሜሪካን የጡት እናታቸውን የጡት አባታቸውን የአሜሪካን ትዕዛዝ ትተው ነው ወደ ኤርትራ የሚሞላለሰት ወይስ እንዴት ነው ካልክ የማዘናጋት ስራ ነው። በእርግጠኝነት በዚህ 1 ዓመትና 2 ዓመት ምናልባት በአመት ከ6 ወር ውስጥ በአማራ ክልል ያላቸውን ውጊያ እስኪጨርሱ ድረስ ኤርትራ የምትባልን አገር ጉልበት ስመው እግር አጥበው የኢሳያስን እግር አጥበው ጦርነቱን ለማስታገስና ለማቆየት ይሞክራሉ። በኤርትራ በኩል ያለውን ለምን በዚህ በወልቃይትና በራያ ዙሪያ ያለውን ምናልባት ውጊያው ወደ ፌዴራል መንግስት የሚሄድ ከሆነም ጉዳዩ ይሄ ጉዳይ ሳያልቅ ወደ ኤርትራ አይዞርም። ኤርትራን ግን መንግስት ከመጎልበት የራሳቸውን ሰው በአስመራ ከመሸም ህወሓቶቹ መቼም ወደ ኋላ አይሉም። ይሄን አሜሪካኖቹም ያውቁታል፣ ሁላችንም እናውቃለን። በሚዲያ በኩል
ህወሓቶቹ አማራን ሲያዋርዱ አይታችኋል? ሰሞን አላይ በዚህ ዓመት በዚህ 2 ዓመት አንድ ቃል አይተነፍሱም። ኤርትራን የሚያንቋሽሹትን የፌደራል መንግስት የሚያንቋሽሹትን የሚያዋርዱትን ያክል የአማራን ህዝብም ሆነ የፋኖን ትግልም ሆነ የፋኖን እንቅስቃሴ አንድ ነገር አይተነፍሱም። ለምን? ጥያቄው ለምንድነው ነው? ኤርትራን እያንቋሸሹ መንካት አይፈልጉም። ኤርትራን ማለዘብ ቀስ አድርገው ማባበል ነው የሚፈልጉት። በሚዲያ ግን ሲያዋርዱ ይውላል። አማራን ግን በሚዲያ እንደውም አንድ አልፎ አልፎ ሲያሞግሱት ነው ማየው። መሬቱ ላይ ግን ለአማራ ሞት ተደግሳል። የማዘናጎት ስራ ነው የሚሰራ። ከፋኖ ጋር አብረን እየሰራና ፋኖ ጋር ሰላም ነው ፍቅርና አንድነት ነው። ጥጦ የሚጠባ ሕፃን ፈልጎ የአማራን ህዝብ ህወሓት አርዶ ገሎ አወራርዶ በሸለቆ ወንዝ ላይ ለመጣል ሙሉ ዝግጅቱ ጨርሷል። ሙሉ ዝግጅቱ እንትን የከባድ የጦር መሳሪያ መድፍና ታንክ አላስረክብም ያልከው ለማን? ለወልቃይት ህዝብ አይደለም እንዴ? ለአማራ ህዝብ አይደለም እንዴ? አላስረክብም ብለህ ቁጭ ያልከው ለምንድን? ይሄ ኮንፊውዝ ኤንድ ኮንቪንስ እናደርገዋለን፣ እናምታታለን። መቼ ወዲህ ከመቼ ወዲህ ቁጭ ብለን የህወሓትን የመንደር ፖለቲካ የጡጦ ፖለቲካ ከመቼ ወዲህ ነው ቁጭ ብለው ህዝብ መስማት ይጀምራል? ከመቼ ወዲህ? እድሜ ለእናንተ እንዳለ ህዝብ ከተኛበት ቆሰቀሳችሁት። ስለዚህ የፌደራል መንግስቱን በየሚዲያ ታንቆሽሻላችሁ። ለምን? የትግራይ ህዝብ በፌደራል መንግስትና በኤርትራ ላይ ያለውን ጥላቻ እንዲተው ስለማትፈልጉ በየሚዲያ ጥላቻችሁን ትተፋላችሁ። የአማራን ህዝብ ግን የዛን ያክል በጣም ቁርሻት በሚባል ደረጃ እየተሳደባቸው አይደለም። ለምንድን ነው? በሚዲያ በኩል በማለዘብና በማዘናጋት መብረቃዊ ምት ነው መምታት። መብረቃዊ ምት ነው። እንደ ድሮ ኤርትራንም አማራንም ፌደራል መንግስቱንም በአንድ ጊዜ መዋጋት እንደማትችሉ ታውቁታላችሁ። እናውቃለን። ስለዚህ ይሄ እኔ አላቅም። እኔ ሌሎች ሊቀበል ይችላል። አዎ ብሎ አፉን ከፍቶ ሊሰማ ይችላል። ህወሓት ሰላም ፈልጋለሁ። ሰላም የዛን ያልኩ ውስብስብ ጉዳይ እኮ አይደለም። ሰላም የምትፈልጉ ከሆነ አጭር መግለጫ መስጠት ነው። ከፌደራል መንግስት ጋርም የጠፋ ጥፋት ጠፍቷል። በቃ አማራ ህዝብ ጋር መሬት የሚያጋጨን አለ። መሬቱ ታሪካዊ ነገር ቁጭ ብለን ተነጋግረን መላ እንፈልጉለታለን። አንጋጭም። የኤርትራ ህዝብንም በድለናል፣ አጥፍተናል፣ ይቅርታ እንጠይቃለን። የአማራ ህዝብንም የኢትዮጵያ ህዝብን አጥፍተናል፣ ይቅርታ እንጠይቃለን። እኛ ስልጣኑን ለወጣቶች እናስረክባለን፣ ከጀርባ ግን እናግዛለን ህዝባችንን። 4 ነጥብ። በቃ መላኩ ይሄ ነው። ግን ፈቃደኞች አይደሉም። የኔ ጌታ ምድሪቱ በደም ካልታጠበችን ሰዎች አይለቁም። እነ ጌቾ እንደሚሉት አይደለም። አሁን ምንድነው? አሁን ሰሞኑ ትናንትና ጌቾ አደገኛ ሰው ነው፣ ተንኮሲስ ነው ስላች አንዳንድ ሰው ግራ ይገባቸዋል እያልኩት ያለሁት። ለምሳሌ ፑቲን ለአሜሪካኖች እኮ መጥፎ ሰው ነው፣ አውሬ ሰው ነው፣ ግን ጂኒየስ ነው። የፑቲን ጂኒየስነትን አሜሪካና አውሮፓ ህዝብ በሙሉ ይቀበላል፣ አምኖ ተንበርክኳል። ነገር ግን ለነሱ የማይመች አደገኛ ሰው ነው። እኔም እንደዛ ነው ብላችሁ ልክ አሜሪካኖች ፑቲንን እንደሚያዩት አውሮፓኖች ፑቲንን እንደሚያዩት ለኔ ጌቾ አደገኛ ሰው ነው፣ ነገር ግን ጂኒየስ ነው። ስለዚህ ጭንቅላቱን የሚጠቀመው ለራሱ በመፈለገበት በአደገኛ አቅጣጫ ነው። ትልቁ ነጥብ እና አሁን ላችሁ የፈለኩት ምንድነው? ጌቾ ህወሓትና ፋኖ አብሮ እየሰሩ ነው። ኮንፊውዥን ለመፍጠር ነው፣ ለማምታታት ነው። ምንም መሬት ላይ ተናገረ እዛው ላይ ራሱ መለሰ። ጌቾ አብረው እንሰራለን እያሉ ቶፍቶፍ እያሉ ነው፣ ግን አብረው የሚያሰራ ምንም ምክንያት የላቸውም ማለት። እኔም ያልኩት ኮስን ነው። ተራ የመንደር ቡና የጀበና ቡና ወሬ ነው እንጂ ህወሓትና ፋኖ አንድ ላይ እየሰሩ አይደለም። ምክንያቱም አንደኛ ደም ተቀብተዋል፣ ሁለተኛ መሬቱ ላይ ያለው ነገር የወልቃይትና የሁመራ ጉዳይ የራያ ጉዳይ አሁን ገና ያጎዳዱላል። ገና ትልቅ ፍልሚያ ይፈልጋል። ይሄን ቁጭ ብለው የቱ ጋር ተነጋግረው ነው አብረው የሚሰሩት? ህዝቡም አይቀበልም። ለምሳሌ የትግራይ ህዝብ ህወሓት በቃ ከፋኖ ጋር እየሰራ ነው አስረክቢያቸው አለ ሁሉ ሰላውና አሸይና ነቢል አይቀበልም የትግራይ ህዝብ። የአማራ ህዝብም በቃ ህወሓት ወልቃይትን ይውሰድ፣ ራያ ይውሰድ፣ እኔ ፋኖና ህወሓት አብረን እየሰራ አይቀበልም። ስለዚህ አንዳንድ ንግግሮች፣ አንዳንድ ፖለቲካዎች እንደው ለትልቅ ሰው አይደለም ለወሰለ ሳህን ይሄ እንጀራ እናት ለሚጠባ ለህፃን ብትነግረው ተቀባይነቱ የሌለን ሐሳብ ያንሸራሽራል። እና ህወሓት አንድ እግሩን እዛ ሰቅሎ አስመራ፣ አንድ እግሩን እንደገና አጅማ ላይ ሰቅሎ አዲስ አበባ ላይ ሰቅሎ ሁለቱም ሜዳች በአንድ እግር ይጫወታል። ሁለቱ እግር አለኝ ተብለው ሁለት እዛ አይወጣም የሚባል ነገር አለ። እና እውነተኛ የህወሓት አቋም በአሜሪካ በኩል ታገኙታላችሁ። እውነተኛ የህወሓትን አቋም በኢትዮ ፎረም በኩል ታገኙታላችሁ። አበቃ። ሌላ ሁሉ
የቆሎ ጡጠቃ የልጆች ጨዋታ የጡጦ ፖለቲካ ነው። ለቅሶ የማስታገሻ ፖለቲካ ነው። ነገሮችን የማለዘቢያ ፖለቲካ ነው እንጂ መሬቱ ላይ ፍጹም እንደዛ ላይ ያለውና እንደዛ የሚመስል አንድም ጉዳይ የለው። የኔ ሐሳብ ነው። ሲሞቻችን ላይክ አርግ፣ ሼር አርገው። ወዳችኋለሁ። ፒስ